አርሰናል ሌላ አዲስ ነገር በአርሰናል ቤት ውስጥ የተሰማው ትልቁ ነገር የዓለማችን ሁለተኛው በተጫዋቾች ስብስብ ሀብታም ክለብ ሆኗል። አርሰናል ሪያል ማድሪድ ነው የሚበልጠው። ከሪያል ማድሪድ ቀጥሎ ሁለተኛው ክለብ አርሰናል ሆኗል። የተጫዋቾች ዋጋ እንዴት እንደጨመረ ለመግለጽ ያህል ሳካ በዜሮ ወይም ምንም ገንዘብ ያልወጣበት ተጫዋች ነው። አሁናዊ ዋጋው 130 ሚሊዮን ፓውንድ እንደሆነ እየተነገረ ነው ያለው። ራይስ ከ105 ሚሊዮን ፓውንድ ወደ 130 ሚሊዮን ፓውንድ ጨምሯል። ሳሊባ ከ27 ሚሊዮን ፓውንድ ወደ 90 ሚሊዮን ፓውንድ ጨምሯል። ኦዲጋርድ ከ30 ሚሊዮን ፓውንድ ወደ 80 ሚሊዮን ፓውንድ ጨምሯል። ጋብሪኤል ማጋሌሽ ከ27 ወደ 75 ሚሊዮን ፓውንድ ጨምሯል። ቲምበር በ38 ሚሊዮን ፓውንድ ነው የመጣው። 80 ሚሊዮን ፓውንድ ገብቷል የዚህ ተጫዋች ዋጋ። ማርቲኔሊ በ6 ሚሊዮን ፓውንድ ከብራዚል ያመጡት 50 ሚሊዮን ፓውንድ። ኖዋኔሪና ማይልዩስ ኬሊ በዜሮ በአካዳሚ የተገኙ ናቸው። በትንሹ 40 ሚሊዮን ፓውንድ ያወጣሉ ተብሎ ይጠበቃል። የአርሰናል አሁናዊ ስብስብ ዋጋው 1.29 ቢሊዮን ፓውንድ ቢሊዮን ዩሮ በመድረስ ሁለተኛ ነው። ሪያል ማድሪድ በጥቂት ነው የሚበልጠው በ10 ሚሊዮን ፓውንድ አካባቢ በ10 ሚሊዮን ዩሮ ይቅርታ 1.38 ቢሊዮን ዩሮ ነው። ኦልሞስት 9 ሚሊዮን ዩሮ ነው የሚበልጠው ሪያል ማድሪድ አርሰናልም ማለት ነውና እንደ ትራንስፈር ማርኬት በየዓመቱ ዋጋ ያወጣል ከሆነ አርሰናል ሁለተኛ ነው። ሲቲ ሶስተኛ በ1.19፣ ፒኤስጂ አራተኛ፣ ባርሴሎና ቼልሲ አምስተኛ ላይ ተቀምጧል። ባርሴሎና 6፣ ሊቨርፑል 7፣ ባየር ሙኒክ 8፣ ቶተንሃም 9፣ ማንቸስተር ዩናይትድ 10ኛ ደረጃ ላይ ተቀምጧል። ኒውካስል 11 እያለ ይሄዳል ማለት ነው። ግርምዬና ይህችን መረጃ